ሴቶች ከአራት አይነት ወንዶች መራቅ አለባቸው በትንሹ አራት ነው እናንተ ግን ከዛ በላይ ደግሞ አደገኛ የሆኑት ነገሮች ማየት ትችላላችሁ እኔ ግን እንደ ሞያ በተቻለ መጠን ከእንደዚህ አይነት አራት ሰዎች ትንሽ ራሳችሁን በተጠብቁ እድሜያችሁን ሴፍ ታረጋላችሁ ራሳችሁን ሴፍ ታረጋላችሁ ሰኔ አንድ የሚጀመር የኦንላይን ስልጠና በትዳራችሁ አለመተማመን ካለ አለመከባበር ካለ አለመደማመጥ ካለ አለመተሳሰብ ካለ ገንዘብ መደባበቅ ካለ ቤተሰብ ባውንደሪ ከሌለ ቤታችሁ ልጆች አስተዳደግ ላይ አይምሮ ላይ ስሜት ላይ ሴክስ ላይ ሃይማኖት እያንዳንዱ ነገር ላይ ትዳርን ጤናማ የሚያደርጉ ነገሮችን አንስተን በጣም በሰፊው የሚገርም ስልጠና አዘጋጅተንላችኋል ክፍለ ሀገር ያላችሁ አዲስ አበባ ያላችሁ ውጭ ሀገርም ያላችሁ ራሳችሁ ላይ መስራት የምትፈልጉ ከሆነ ይሄ ስልጠና ለእናንተ ነው እንዳይመልጣችሁ ለቤተሰቦቻችሁ ለወንድሞቻችሁ ለጓደኞቻችሁ ላኩላቸው 09774050 ላይ ደውሉ የመጀመሪያው ከማይሰራ ወንድና ኃላፊነት ከማይወስድ ወንድ ራሳችሁን በተጠብቁ የማይሰራ ወንድ የሚያስፈልገው ሚስት አይደለም ስራ መስራት የማይፈልግ መንቀሳቀስ የማይፈልግ መቀየር የማይፈልግ የመቀየር ሐሳብ የሌለው ሰው ኃላፊነት የማይወስድ ሰው ለትዳር ያንን ሰው መርጦ ሚስቱ መሆን ወይ ደግሞ ያንን ሰው ለትዳር ማሰብ በጣም ሲበዛ መጥፎና አደገኛ ነገር ነው ይሄ ነገር ከጊዜያት በኋላ ሊመጣ ይችላል ዛሬ በጣም የሥራ ሰው ሆኖ ነገ ስራ ሰው ይሆናሉ ማለት አይደለም ትላንትና በጣም ጎበዝ ሰራተኛ ሆኖ ካገባ በኋላ ከና አካቴው ስራ የሚጠላ ሰው ሆኖ ያውቃል ዛሬ በጣም ሰነፍ ሰው ሆኖ ኬርለስ ሆኖ ኃላፊነት የማይወስድ ሆኖ ትዳር ውስጥ ከገባ በኋላ ኃላፊነት የሚወስድ በጣም የሚገርም ወንድ ሆኖ ያውቃል በዛው መጠን ደግሞ ዛሬ ላይ ኃላፊነት የማይወስድ የማይሰራ ሰው አግብተው ጭራሽ ከገባ በኋላ እየባሰበት ሄዶ የምታወጣው ሰው የምታስገባው ሰው የምታስጠናው ሰው ልጆች የምትወልደው ሰው የምታሳድገው ሰው የሆነ ነገር አዳዲስ ነገር ሁሉ ነገር ላይ እሷ ሆና ቁጭ ያለችበታል ትዳር ትልቅ ኃላፊነት ነው ላውም የጋራ ኃላፊነት ሪሌሽን ራሱ በጣም ትልቅ ኃላፊነት ነው ነገር እርግዝና ቢፈጠር መቀበል የሚችል እኔ ከሴክስ በፊት የሆነ ነገር ማድረግ አልችልም በትል ይሄ መሸከም የሚችል ሰው መሆን መቻል አለበት ካልሆነ ግን ለዛች ሴት ህይወት በጣም ሲበዛ አደገኛ ነው ስለዚህ ሴቶች ይሄ ስራ ከማይሰራ ወንድና ኃላፊነት ከማይወስድ ወንድ ጋር በጣም ሲበዛ ተጠንቀቁ ዛሬ አለማግባትሽን አትይ ከእንደዚህ አይነት ሰዎች ጋር 3 ዓመት 4 ዓመት 5 ዓመት አባክነሽ ከዛ 30 ዓመት ከገባሽ 40 ዓመት ከገባሽ በኋላ ድጋሚ ደንገጥ ከማለት እንደዚህ አይነት ሰው የማይሰራ ኃላፊነት የማይወስድ ሰው ሆነ በጣም አደገኛ ይሄን ቪዲዮ የሚከታተልም ወንድ ከሆነ በጣም ወንድ ልጅ መሰረታዊ ሊኖረው ከሚገባ አንድ ነገር ቢኖር እዚህ ምድር ላይ ስራህን መውደድ ስራህን በቃ እንደራስ መውደድ እንዴ ስራ የህይወታችን አንዱ አካል ነው በነገራችን ላይ እንደው ስራ ስንሰራ ረፍት እንፈልጋለን ረፍት ስናገኝ ደግሞ ስራ እንፈልጋለን ለምን ስራ ራሱ ረፍት ነው ረፍት ራሱ ስራ ነው በጣም ሲበዛ ነው ስራው ካይምሮ በላይ ከባድ የሚሆን እንጂ በጣም መስራት አለበት የሰው ልጅ ምንም ያልሰራ እኮ አይብላ ይላል መጽሐፍ ቅዱስ የማይሰራ ሰው አይብላ እንጀራ ይላል አይብላ በቃ ያልሰራ ሰው አይብላ እንዴ ካልሰራ ሰው እንዴት እንጀራ እጁን ታጥቦ ለእንጀራ ቁጭ ይላል ይሄ እጅ እኮ ለእንጀራ ለስራ የተፈጠረው ያህል ለእንጀራ የተፈጠረው ለስራም ተፈጥሯል እንጀራ ስትበላ የሚቀል ሆኖ ስራ ስምሰራ የሚከብድ ከሆነ ጤነኛ አይደለም ስለዚህ በተቻላችሁ መጠን ስራው ውደዱ ስራ የሚወድ ወንድ ጥሩ ባለ መሆን እድሉ ከፍ ያለ ሁሉም ግን ማለት አይደለም ኃላፊነት ወሰዱ ወንድ ብቻ አይደለም ሴትም ብትሆኚ የሆነ ነገር ልክ ሲሰጥሽ ኃላፊነትን ወሰጂ ኃላፊነትሽን መወጣት የምትችል ኃላፊነት መሸከም የምትችል ነገ እናት ትሆኛለሽ ነገ ሚስት ትሆኚ የቤት ባለቤት ትሆኛለሽ የብዙ ንብረት የምታንቀሳቀሽ የብዙ ሺህ ሰራተኛ የምታስተዳድር ሴት ትሆኛለሽ ኃላፊነት መሸከም ማትችይ ከሆነ እንዴት ያ ኃላፊነት ደግሞ ከትዳር ነው የሚጀምረው ስለዚህ ኃላፊነት መሸከም የማይችልና ስራ የማይሰራ ወንድ አጠገብ ያላቸው ወንዶች እነዛ ሰዎች ትንሽ ራሳቸው ነው ለነዛ ሰዎችን ፈተናቱ ለራሳቸውን ፈተናቱ ነገር ግን መለወጥ ከቻላችሁ ግን ይሶኬ እነዛን ሰዎች መቀየር ከቻላችሁ መቀየርም ግን የምትችሉ ሰውየው ከፈለገ ብቻ ነው ፍላጎት ከሌለው መስራት ፍላጎት ከሌለው ለመቀየር ፍላጎት ከሌለው አትቀየርም ሴትም ከሆነች እንደዛው ለመቀየር ፍላጎት ከሌላት አትቀይራትም የሆነ ሰው ለመለወጥ ከዛ ለመውጣት ፍላጎት ከሌለው አታስወጣው ታግሎ ነው የሚወጣው የዓለም ህዝብም እንደዛ ነው ከሆነ ቦታ ታግሎ ነው ወደ ሆነ ቦታ ይወጣው እንጂ ዝም ብሎ አይወጣም እና እሱ ነገር አስቡበት ከዛ ውጪ ደግሞ የማግባት ፍላጎት ከሌለው ሰው ምንም የማግባት ትዳር የሚያዝ ፍላጎት የሌላቸው ሰዎች አሉ ከእንደዚህ አይነት ሰዎች ጋራ መኖር በጣም ሲበዛ ከባድ ነው ስለዚህ በተቻላችሁ መጠን ከእንደዚህ አይነት ሰዎች ጋራ ያላችሁ ሰዎች ትንሽ እድሜያችሁን ጊዜያችሁን ጉልበታችሁን እንዳታባክኑ ሴትም ከሆነ የማግባት የመውለድ ሰብሰብ ማለት ፍላጎት የሌላት ሴት አታስቸግር የሷ ዓላማ ሌላ ወንድም ሆኖ የማግባት ፍላጎት ከሌለው የመውለድ ፍላጎት ከሌለው ህይወትን ካንቺ ጋራ የማጣጣም ፍላጎት ከሌለው እርግጠኛ አይደል በተለይ አደገኛው ለሴት ልጅ በጣም ከባዱ እኔ እንጃ ባንቺ እርግጠኛም ነኝ እርግጠኛም አይደለም በጣም ከባድ ነው አንቺን በደንብ ነው ያልወደደው አንቺ ነው በደንብ እርግጠኛ ያለው አንቺ ላይ ነው ሰው 50 ካላችሁ በጣም ተጠንቀቁ የሆነ ሰው የሆነ ነገር ያለማምዳችሁ ሲመጣ 50 ይላችኋል በጣም አደገኛ ነው 100% ካልወደድካት
ካልተቀበልካት በጣም ችግር። ስለዚህ የማግባት ፍላጎት ከሌለው ሰው ራቁ። እድሜያቸው እኔ ዛሬ 30 ዓመት 40 ዓመት 50 ዓመት ደርሰው በጣም የሚያለቅሱ ሴቶች አሉ። ቁጭ ብሎ የሚያለቅሱ ወንድ ልጅ እድሜን መልቶ ወንድ ልጅ ህይወቴን አበለሻሽቶ ምናምን ብሎ የሚያለቅሱ ሴቶች አሉ። ስለዚህ በተቻለ መጠን የማግባት ፍላጎት የመውለድ ቤተሰብ የመመስረት ፍላጎት የሌለው ሰው አታስጨንቁ። እናንተም እድሜያችሁን አታባክኑ። ፍላጎቱ ካላችሁ ደግሞ እንደ ተመቻችሁ። በተሳሳተ መንገድ እየተሄደ የተስተካከለ ውጤት ማግኘት አይቻልም። ትዳርን ከስር ከመሰረቱ ካልታከመ ውጤቱ አያምርም። ለጤናማ ውጤት ጤናማ መንገድን መከተል አስፈላጊ ነውና መልሕቅ የትዳር ህይወት ማማከርና ማሰልጠኛ ማዕከልም ለባለትዳሮች የማማከር አገልግሎትን ይሰጣል። ማወቅና መማር ችግርን ይቀንሳልና በፍቅርና በትዳር ህይወታችሁ ላይ የማማከር አገልግሎትን ማግኘት ከፈለጋችሁ በ0977 4050 ላይ ደውሉልን። መልሕቅ ከዛ ውጪ ከውሸታም ሰው ጋር በታሪክ ከሴት በጣም መጥፎና በጣም አደገኛ ሴት ምን አይነት ሴት ነች? ውሸታም ሴት። ከወንድም በጣም አደገኛ ወንድ፣ በጣም ያስፈራ ወንድ ምን አይነት ወንድ? ውሸታም ወንድ። ውሸታም ሰው እኮ ምኑም ነው እኮ የማይታመነው። ስለምንም ነገር ተናግረ የምትዋሽ ከሆነ መዋሸት ራሱ ስለማይገባ ነገር ዋሽተ ይሄን አሁን ለምሳሌ ማክሲመም ስንት ሊገዛ ይችላል? 30 ሺህ ወይ 40 ሺህ 200 ሺህ ብር ነው የገዛው ብሎ ያሻል። ይሄን 200 ሺህ ነው የገዛው ብሎ ይሄን ታበኮ ለማዋሸት ምንም ሪዝን የለውም፣ ምንም ምክንያት የለውም። አልገጠማችሁም? ያለ ምክንያት የሚዋሹ ሰዎች። ምክንያት ኖሮ እኮ ተቸግረ እኮ ጀሞ ያለ ሳሪስ እንደውም አንድ ጊዜ ምን ይባላል ታክሲ ውስጥ እኮ ታክሲ ውስጥ ሰው ተቀምጦ እግዚአብሔር ምስክሬ ነው ያለውት ለቡ ነኝ ይላል። አንደኛው ደግሞ ይምልና ቦሌ ነኝ ያለውት እግዚአብሔርን ይላል። ከዛን አጋጣሚ መንገድ መኪና ውስጥ ያለ መንገድ የማያውቅ ሰው አለና አንደኛው ሰው የደረስክ ተብሎ ሲደወልት ምን አውቃለሁ አንዱ ለቡ ነኝና አንዱ ቦሌ ነኝ ይላል። ግራ ገባኝ የት እንዳለው አላቅም አለ ይባላል። ያኛው ሰፈር አያውቅም። እና ውሸታም ሰው የራሱ ህይወት ተመሰቃቅሎ የእናንተን ህይወት ያመሰቃቀላል። እንደሚወዳችሁ ራሱ እውነት መሆኑን እርግጠኛ አትሆኑ። ወይ በጣም መጥፎ ነው። የእውነት ውሸት በጣም የሁሉ ነገር መነሻ ውሸት ነው። ውሸታም ሰው አስመሳይ ነው። ውሸታም ሰው ይሰርቃል። ውሸታም ሰው አይታመንም። ምክንያት ሳይኖር እንዴት ይዋሻል ሰው? ምንም ምክንያት ሳይኖር። እኔ በጣም መጥፎ ልማድ ነው። ህይወታችሁን የሚያመሰ ይሄ በነገራችን ላይ ይሄ ማን ይረዳኛል መሰለኝ? ውሸታም ፍቅረኛ ያላት ሴት ትረዳኛለች። ውሸታም ፍቅረኛ ያለው ወንድ እኔ ማወራው ነገር ይገባዋል። እንዴት ህይወት እንደሚያመሰቃቅል እኔ ከእንደዚህ አይነት ሰዎች ጋር ነው ያውቃለሁ። በዚህ ጋር ነው ብሎክ በዚህ ነው ነገር ይየው ኢቭን እንኳን በማይዋሽበት ነገር እንኳን ዋሽተውኝ አይቻል። ምንድነው ለማለቴ ለምን ይሄን መዋሸት ለምን አስፈልግ እንዴ? ውሃን ውሃ ብትለው የሆነ ነገር በጣም ከተቸገርክ እኮ ልትዋሸት ይችላል። ሁላችንም መቼም ፐርፌክት እኔም ፐርፌክት አይደለም እኮ። ግን ምንድነው ነጥቤ? ምንድነው ትርፌ? በጣም የሚዋሹ ሴቶች አሉ። በጣም አደገኛ ከተናገረችው ግማሹ ውሸት። ከእንደዚህ አይነት ሴቶች ተጠንቀቁ። የእውነት ይኸው ከእንደዚህ አይነት ሴት ጋር 1 ዓመት 2 ዓመት 4 ዓመት ከኖርክ በጣም ትልቁ ውሸቷን ያረጋግጥክ ግን 4 ዓመት ሙሉ ለካ እንዲህ ያለችኝ ዋሽታኝ ነው። ስልኳ ይዘጋው ለካ ዘግቶ አይደለም። ሌባ ሰርቋት ለካ አይደለም። እንዲህ ብሏት አይደለም ለካ። ኦኬ ላንኔ ለካ ኤክሴ ጋር ያለች ለካ እሷ ከሱ ጋር እንዲህ ብላ ነው። በቃ ወደ ኋላ ትመለሳል። በቃ ህይወት ነው መስቀልቀል የሚለው እንዴት እንደሚያም ደግሞ የምትወዱት ሰው ሲዋሻችሁ ደግሞ እንዴት እንደሚያም። መንገደኛ ሰው ቢዋሽ እኮ ችግር የለም። የምታምኑት ቤተሰብ ነው የራሴ ነው የምትሉ ሰው ሲዋሻችሁ በጣም ነው የሚያምነው። ከሚዋሽ ሰው ጋር ቢዝነስ ጀምሬ ያውቃል። በጣም ነው የተቸገርኩት። በጣም በዚህ ብትሉ አትግባባ፣ በዚህ ብትሉ አትግባባ፣ በዚህ ብትሉ አትግባባ፣ ምንም ብትል አትግባባ። በጣም መከራ ነው። ውሸታም ሰው በቃ የሆነውን ሆነ ያልሆነውን አልሆነም። አሁን እኮ ሰው ለምሳሌ ገንዘብ ላይም ከሆነ ገንዘብ አጥፍቻለሁ ብሎ ሶሪም አንድ ነገር ነው። በቃ በዚህም ብትሉት ሌላ በዚህም ብትሉት ሌላ በዚህም ሌላ በጣም ውሸታም ሰው እንደው ውሸት ራሱ ካለባችሁ ፕሊስ ለጊዜ ሰውየውን የምትዋሽው ይመስል ግን ራሱ እኔ እናንተን ከዋሽው ራሴን ነው ዋሽው፣ ሰው አይደለም ዋሽው። ራሳችሁ ነው የምትዋሹት። ሰው መጀመሪያ ራሱ ነው የሚዋሽው፣ ከዛ በኋላ ነው ሌላ ሰው የሚዋሽው። ራሱ ውሸታም ሰው መጀመሪያ ራሱ ነው። አታላይ ሰው መጀመሪያ ራሱ ቅድም እንኳን የማይሰራ ሰው መጀመሪያ ራሱ ነው የሚጎዳው። ኃላፊነት የማይወስድ መጀመሪያ ራሱ ነው የሚጎዳው። ከዛ በተረፈ ደግሞ የማግባት ፍላጎት የለም መጀመሪያ ራሱ ነው። ውሸታም ሰው ደግሞ መጀመሪያ ራሱ ነው የሚጎዳው። ውሸታምነቷ ራሷ ነው የሚጎዳው። መጨረሻ ላይ ደግሞ እምነት ከሌለው ሰው ጋር ምንም ከማያምን ሰው ጋር ከእንደዚህ አይነት 4 ሰዎች ጋር መኖር በጣም ሲበዛ ከባድ ነው። ራሳችሁን ጠብቁ። ሴትም ትሁን ወንድም ይሁን አለማመኑ ራሱ ለሱም ነው እንደሆነ ይገባኝ። ነገር ግን አይደለም ማመን አለበት ሰው በሆነ ነገር እምነት ሊኖረው ይገባል። እግዚአብሔርን ከማያምን እግዚአብሔርን ከማይፈራ ሰው እግዚአብሔርን ከማያቅ ሰው ጋር ሚስት አካል ነች። ባል ራስ በየትኛው ህግ ትዳኛለህ? በፊሎሶፊ ነው? በሳይንስ ነው? በምን ህግ ነው? ወይስ በስበት ህግ ነው አብረን ትኖሩ? አትሊስት እኮ ማመን አለበት ሰው እግዚአብሔርን ፈጣሪ እንዳለ የሚያምን ከሆነ ከዛ ሰው ጋር እንደው ስለ ፈጣሪ ብለህ ተስማማለህ። ምንም እምነት ከሌለው ሰው ጋር ምን ብለህ ነው የምታወራው? እንዴትስ ትግባባለህ?
አንድ ቀን ችግር የለው፣ አንድ ዓመት ችግር የለው። 20-30 ዓመት ግን ከባድ ነው። እግዚአብሔር እድሜ ሰጥቶን ከኖርን ከባድ ነው። እንደው አደራችሁንም ብላችሁ በጣም በተለይ እምነት የሌለው ሰው በጣም ከባድ ነው። በተለይ ውሸታም ሰው በጣም ከባድ፣ በተለይ ደግሞ ስራ ከማይወድ ኃላፊነት የማይወስድ ሰው በጣም ከባድ ነው። በጣም ስለዚህ ሴቶች ከሆናችሁ ህይወታችሁ ማሳመር የምትፈልጉ ከሆነ ወንዶችም ከሆናችሁ ህይወታችሁ ማሳመር ከፈለጋችሁ እምነት የሌለው ሰው በምንም የማያምን እግዚአብሔርን ከማያምን ሰው ጋር ትንሽ ህይወት ከባድ ነው። ሴትም ከሆነች እንደዛ። ከዛ በተረፈ ውሸታም ሰው ለህይወት በጣም ለስራ ራሱ ከባድ፣ ለስራ ራሱ ውሸታም ሰው በጣም ከባድ። ፍላጎት ከሌለው የማግባት ፍላጎት የሌለው ሰው ስራ ከማይወድ ሰው ስራ ከማትወድ ሴት ጋር ቁጭ ብላ ቲክቶክ ከምትውል ጋር ወይ ደግሞ ሶሻል ሚዲያ ላይ ከምትውል መስራት መንቀሳቀስ አዳዲስ ነገር መፍጠር ማትወድ የምትሰራ ሴት እኮ እግዚአብሔር እጇንም ይባርክላል። የሚሰራ ወንድ እግዚአብሔር እጁንም ይባርክለታል። የማይሰራ ወንድ ግን ቤት በኩል ይባረካል። መጽሐፍ ቅዱስ ለዛ ነው የማይሰራ ሰው አይብላ ያለው፣ ካልሰራት በላው። ስለዚህ በተቻላችሁ መጠን እንደዚህ አይነት አራት ሰዎች ካሉ በህይወታችሁ ጠንቀቅ በሉ ለማለት ወዳለው። አሁንም ለዚህ ዩቲዩብ ቻናል አዲስ የሆናችሁ በጣም በቅርብ ጊዜ በጣም የሚያማምሩ ፕሮግራሞች ይዘንላችሁ እንመጣለን። ሰብስክራይብ አድርጉ። ያላገባችሁ ሰዎች በሰፊው ስላላገቡ ሰዎች የምንሰራበት ዩቲዩብ ቻናላችን ነው። እንግዲህ ሰኔ 1 የሚጀመር የኦንላይን ስልጠና ነው። በትዳራችሁ አለመተማመን ካለ፣ አለመከባበር ካለ፣ አለመደማመጥ ካለ፣ አለመተሳሰብ ካለ፣ ገንዘብ መደባበቅ ካለ፣ የቤተሰብ ባውንደሪ ከሌለ ቤታችሁ ልጆች አስተዳደግ ላይ፣ አይምሮ ላይ፣ ስሜት ላይ፣ ሴክስ ላይ፣ ሃይማኖት እያንዳንዱ ነገር ላይ ትዳርን ጤናማ የሚያደርጉ ነገሮችን አንስተን በጣም በሰፊው የሚገርም ስልጠና አዘጋጅተንላችኋል። ክፍለ ሀገር ያላችሁ፣ አዲስ አበባ ያላችሁ፣ ውጭ ሀገር ያላችሁ ራሳችሁ ላይ መስራት የምትፈልጉ ከሆነ ይሄ ስልጠና ለእናንተ ነው። እንዳያመልጣችሁ። ለቤተሰቦቻችሁ፣ ለወንድሞቻችሁ፣ ለጓደኞቻችሁ ላኩላቸው። 09774050 ላይ ደውሉ። እንዲሁ ደግሞ ዘውትር ማክሰኞ ያለምንም ክፍያ በነፃ ራሳችሁ ላይ መስራት የምትፈልጉ ያገባችሁም ያላገባችሁም ይሄ ስልጠና እንዳያመልጣችሁ።